እንዴት ናችሁ ውድ አቤል ቢጂቲው ተከታታዮች እንዲሁም ተመልካቾች? ይህ ሳይንሳዊ የሆኑ መረጃዎችን ወደ እናንተ የምናደርስበት ቻናሌ ነው። ዛሬ የምንወያየው ስለ ሻርክ ነው። ስለ ሻርክ ዝርያዎች፣ ስለ ሻርክ አመጋገብ ሁኔታ እንዲሁም ደግሞ ስለ ሻርክ ሌሎች ከሻርክ ጋር የሚያያዙ ጉዳዮችን አብረን ማቀርብላችሁ ይሆናል ማለት ነው። አሁን ስለ ሻርክ የምታውቋቸው ነገሮች ዘርዝሩ ብትባሉ ብዙ ነገር ትዘራዝራለች። ከነሱ መሀላችሁ ውስጥ አንደኛ በውሃ ውስጥ የሚኖሩ እንዲሁም ደግሞ ኃይለኛ ወይም ደግሞ አስፈሪ አደገኛ የሚባሉ የእንስሳ አይነቶች እንደሆናችሁ ታውቃላችሁ። ስለዚህ ስለ እነሱ ነገሮች አንዳንድ ነገር ላንሳ። ሻርኮች የሚኖሩት በጨዋማ ባህር ነው። ለምሳሌ በጨዋማ ውሃ እንደ ውቅያኖስ እንደ ባህር እንዲሁም የመሳሰሉት አካባቢዎች ላይ ሻርኮች በአብዛኛው ጊዜ ይኖራሉ። እንዲሁም ደግሞ ሻርኮች ለዛ ባህር ወይም ደግሞ ለዛ ውቅያኖስ ከፍተኛ የሆነ አስተዋጽኦ አላቸው። ያ ከፍተኛ የሆነ አስተዋጽኦ ምን መሰላችሁ? ያ ከፍተኛ የሆነ አስተዋጽኦ በሚንቀሳቀሱበት ወይም ደግሞ በውሃ ውስጥ በሚዋኙበት ጊዜ ያንን ውሃ ያጣሩታል። ስለዚህ ያንን ውሃ ስለሚያጣሩት በቀላሉ ያንን ነገር ማጽዳት የሚችል እንትን አላቸው። ይህ ፍጥረታቸው በጣም አስገራሚ እንዲሁም ደግሞ አሜዝድ የሚያደርግ ነገር ነው። ሌላኛው ደግሞ የአመጋገብ ሁኔታ ነው። የአመጋገባቸው ሁኔታ እስኪ ከጥርሳቸው እንጀምር። ጥርሳቸው 1000 ያህል ጥርሶች አሏቸው። እነዚህ በሙሉ በጣም ሀብታም ሊያደርጉ ይችላሉ። ስለዚህ በጣም ተወዳጅ እንዲሁም ደግሞ ተፈላጊ የሆነ ነገር አንዱ የሻርክ ጥርስ ነው። እንዲሁም ደግሞ ሻርኮች ጥርሳቸውን በሚያረግፉበት ጊዜ እንደዚህ ወደ ላይ በሚወጣ በሚሽከረከር በሚመስል ነገር ጥርሳቸው እንደገና ይተካል። ጥርሳቸው ቢሰባበር ቢነቃቀል እንኳን እንደገና የመተካት እንትን አላቸው፣ እድል አላቸው። እንዲሁም ደግሞ ጥርሳቸውን የሚጠቀሙት እንስሳቶችን ወይም አሳዎችን ለመያዝ ወይም ደግሞ ለማደን ነው እንጂ ለመብላት ለማግኘት አይጠቀሙበትም። እንደውም ዋጥ ነው የሚያደርጉት። ልክ ነገሮችን አሳዎችን ለመብላት ሲዘጋጁ አፋቸውን ከፍተው ወደ ውስጥ ያስገቡና ዋጥ ነው። ጥርሳቸውን የሚጠቀሙት ለመያዝ ለማደን ካልሆነ በቀር ማለት ነው። እንዲሁም ደግሞ ሌላኛው አካል በጣም አስገራሚ የሆነ አካል ክፍላቸው ስንጥባቸው። በስንጥባቸው እንደሚተነፍሱ ታውቃላችሁ። ግን ደግሞ ስንጥባቸው ሌላም አገልግሎት አለው። በስንጥባቸው መረጃ ያገኛሉ። ያ መረጃ ምንድነው? አሳዎች የት እንዳሉ፣ ምን አይነት እንቅስቃሴ እያደረጉ እንደሆነ፣ በምን ያህል ርቀት ላይ እንዳሉ እንዲሁም ደግሞ ወዴት እየሄዱ እንደሆነ የሚሰጣቸው መረጃ አለ። በዛ መረጃ አማካኝነት አሳዎችን ለማግኘት እንዲሁም ደግሞ አሳዎችን ለማጥቃት ይመቻቻሉ። ያንን መረጃ ደግሞ የሚያገኙት አሳዎች በሚያደርጉት እንቅስቃሴ ነው ማለት ነው። አሳዎች በሚንቀሳቀሱበት ጊዜ ያ ስንጥባቸው የሚንቀሳቀሱበትን ነገር ያገኘውና ከዛው ጋር ኮኔክት ያደርጋል ማለት ነው፣ ወይም ይገናኛል። ስለዚህ የሻርኮች አንዱ አሜዚንግ የሚያደርግ ነገር ይሄ ነው። ሌላኛው ደግሞ ስለ ሻርክ ዝርያዎች ናቸው። በጣም ብዙ ሻርክ ዝርያዎች አሉ፣ እስከ 500 ምናምን የሚደርሱ። ግን ዋና የሚባሉት እንዲሁም ደግሞ አስገራሚ ሻርክ ዝርያዎችን ደግሞ ልንገራችሁ። ዋና የሚባሉት ውስጥ አንደኛው ይህ ሻርክ በጣም ኃይለኛ ነው። ዘ ግሬት ዋይት ሻርክ የተባለ አሁን በምስሉ ላይ እንደምትመለከቱት ከሆነ ዘ ግሬት ዋይት ሻርክ ነጩ በጣም ኃይለኛው እንዲሁም ደግሞ በጣም ቅንጡ ወይም የሆነው ሻርክ ነው። ይህ ለምን እንደዛ እንደተባለ ደግሞ ብነግራችሁ እነዚህ የሻርክ አይነቶች በማደን ችሎታቸው እንዲሁም ደግሞ በሌሎች ነገሮቻቸው ከሌሎች ሻርኮች በጣም የሚለይ እንትን ያላቸው አቢሊቲያቸው እንዴት አድርጎ እንደሚያጥምዱ እንዴት አድርጎ እንደሚይዙ ምናምን በጣም አስገራሚ ስለሆኑ እንዲሁም ደግሞ በብላድ ስለሚያደርጉ ዘ ግሬት ዋይት ሻርክ ሊባሉ ችለዋል ማለት ነው። ሌላኛው ደግሞ ዘ ግሬት ሃመርድ ሻርክ ነው። ያ ማለት መዶሻ ቅርጽ ያለው ሻርክ። ግን ይህ አሁን በምስሉ ላይ እንደምትመለከቱት አይነት ነው። እንደዚህ አይነት የመዶሻ ቅርጽ ያለው ግን ሻርክ የሆነ ማለትም ትንሽ ያፋለው ስንጥቡ ምናምን እዚህ ጋር ነው ያለው። በዛ ስንትኖችን ማደን የሚችል ነው ወይም ደግሞ መያዝ የሚችል ማለት። በዛ አማካኝነት ራሱ ብዙ አሳዎችን የመብላት እንትን አለው። ዘ ግሬት ሃመርድ ራስ የተባለው በዚህ ባለው በመዶሻ ቅርጽ ነው ማለት ነው። ሌላኛው ደግሞ ቡል ሻርክ ነው የሚባለው። ቡል ሻርክ ይህ ቡል ሻርክ በእርግጥ ያው ቅርጹም እንዲሁም ደግሞ ሌሎች ነገሮቹ የሆኑ አስገራሚ ነገሮች ናቸው። ላክ በቃ እንደዚህ አይነቶቹ ማለት። ሌላኛው ደግሞ ዌል ሻርክ ይባላል። ዌል ሻርክ ማለት አሁን በምስሉ ላይ እንደምትመለከቱት ከሆነ ነጫጭ ነጠብጣቦች ያሉት የሻርክ ዝርያ ነው።
ይህ የሻርክ ዝርያ ልክ እንደ ሌሎቹ አይነት ነው፣ ግን ከአሳ ነባሪ ጋር የሚያያዙ ወይም የሚመሳሰሉ ባህሪያቶች አሉት። በዛ ምክንያት ነው ዌል ሻርክ የተባለው፣ ግን ሙሉ በሙሉ የሻርክ ዝርያ ነው ማለት ነው። ደግሞ ሌሎች አሜዚንግ ወይም ደግሞ የሚያስገርሙ እንትኖችን እንገራችሁ። ዶልፍ ሻርክ የሚባለውን ታውቁታላችሁ? የእጃችን 5 ሴንቲሜትር የሚያታክል በጣም ትንሽዬ የሻርክ ዝርያ ናት። ይቺ ሻርክ ዝርያውን በምስሉ ላይ የምትመለከቷት ናት። በጣም አጭር ናቸው። እንዲሁም ደግሞ ፈጣን ሻርክ አለ። ይሄ አሁን በምስሉ ላይ እንደምትመለከቱት እስከሆነ በጣም ፈጣን የሆነ ሻርክ ከሌሎቹ በሙሉ በፍጥነቱ የሚለይ ሻርክ አለ ማለት ነው። እንግዲህ የዛሬው ቆይታችን ደግሞ ይህን ይመስል ነበረ። ስለ ሻርኮች ያቀረብኩላችሁ የተለያዩ መረጃዎችን ይህን ይመስላሉ። ግን እንዳስረሳችሁ የምፈልጋቸው ነገሮች እንድትዩ የማታውቁት ካላችሁ ወይም ደግሞ እስካሁን ድረስ የምትከታተሉት ካላችሁ አሁኑኑ ሰብስክራይብ እንድታደርጉ፣ እንዲሁም ደግሞ ይህን ቪዲዮ አሁን እየተመለከታችሁት ከሆነ እስካሁን ድረስ ከቆያችሁ ላይክ እንድታደርጉት እያልኳችሁ፣ እንዲሁም ደግሞ በጣም ጥሩ ሆኖ ካገኛችሁት ሼር እንድታደርጉት እየጠየቅኳችሁ ይህን ቪዲዮ በዚህ አበቃለሁ ማለት ነው። በዚሁ እንሰናበት።